ለዛ ነው ለምን ይቅርታ ጠይቃለሁ ያልኩት። እሺ ቆይ እንጨርሰው ማለት ለች ሁለቱንም ልጆችን ስወልድ ታዲያ እኔ ምን ሆነ ነው መጥፎነቷ? እሺ ከዛ ደግሞ በዙሪያ ያሉትን ሰዎች ስትረዳ ነው የማየው። እኛ እንኳን ለጊዜ ስንላት እኮ እሺ አትልም። እኔ በቃለሁ እናንተ ልጆች አሳደጊ ናችሁ ነው የምትለው። በኋላ ምንም አልተናገረችም። ኧረ ተመስቻለሁ። ለወጣም ታርጋ ነው ያለችው እዚህ የሪም ኢቨን ይገባሽ። ስለዚህ ያ ሁሉ ታይምስ አድርጋችሁ ሃይሚ 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 ብላችሁ ተጽፎ የነበረ ሃይሚ ቦታው ላይ ነበረች ገስት ላይ እንጂ እናውራበት አታፍኝን ከማለት ውጭ ሳሪን ኢክራም ብላ ስሟን ጠርታ ምንም የተናገረችው ነገር የለም። ሌላ ኢክራም ሃይሚ አንቺን የሰደበችበት ሪካርድ አለሽ? አይ እኔ እንዳለችም አላውቅም ነበር። አሁን እኮ ተሳድባለች ሲሉ ነግሬሻለሁ። እሷ እንዳለች ሁሉ ቱቱና ማዚ ናቸው። ስለዚህ ሃይሚ ስለመጣሽ እናመሰግናለን። ይቅርታው አንቺን አይመለከትም። ውዴ አቡዬንም በጣም ነው የማመሰግን የኔ እናት። እሺ ማዚ ይሀቡ የሃይሚ ጀስት እናውራበት አታፍኝን ከሚል ውጭ እዛ ላይ ምንም የለውም። የተናገራችኋት አንቺ እና ቱቱ ስለሆናችሁ ኢክራምን ይቅርታ ጠይቋትና ሰላም ፍጠሩ። እየተመካከሩ ነው እንዴት ይቅርታ እንደሚጠይቁሽ አንዴ ጠብቃቸው። አይደለም እየጠራኋት ነው ላላ አብሪ ቪዲዮውን አብሪ ብትነጋገሩ ስም ችግር አለ ማለት አይደለም። አቡ እንዴት ነሽ? ሰላም ቱቱዬ እንዴት ነሽ? ለመስገን ይኸውልሽ እኔ እዚህ ባዚም ፔጅ እኔ ጋንቻ ጋር አይመቸኝም ሲጀመር። እኔ ኢክራም ለኛ ጓደኛችን ናት። ገብቶሻል? ግን አንድ ነገር ልንገርሽ ኖ ስታክ አይደለንም። ምን ሰማለና እዚህ ጋር ትሰማላችሁ ልንገርሽ የመጀመሪያ መነሾ ማለት ነው ሳሪን ሲሰድቧት ሳሪ ጓደኛችን ናት። ለእሷም ለሁላችንም ሳሪ የሁላችንም ከጓደኛም በላይ ናት። ገብቶሻል? ነገሩ የመጣው አዎ ለሳሪ ነው። ግን ሳሪን ሲሰድቧት አንዷ ይቺ ሙስሊም ናት። ወላሂ ለአዚም ሳሪ ዲግምታምና ለአንዴ ለሁለቴ ቪዲዮ እየሰራች ስትናገራት ለምንድን ነው ኢክሩ ገብታ ኤክስፕሌን ማታደርገው? ሳሪን በተመለከተ ነው። ገብቶሻል? የወጣይ ስትሳደብ ምድረ ገጣጣ እዚህ ጋር ትክክል ነው የምናገረው። እሺ ሳሪን ሲሰድቧት ለምንድን ነው ቪዲዮ ኢክሩ በዚህ 2 ቀን ውስጥ ለምንድን ነው በድምጿ እማሰራው? እረፉ። ጓደኛዬ ናት፣ የስደት እህቴ ናት። ስትሰድቧት አልፈልግም። ለእሷ ለእኔ ጠቃሚም ጓደኛዬም ናት እና አትሳደቡ፣ እሷ የለችበትም ብላችሁ ለምንድን ነው የማትናገረው ብለን እኛ ተሰማን። ገብቶሻል? ምክንያቱም እኛ ለኛ ምን ከፋናል እንደ ጓደኛ ወጥተው ሲሰድቧት ወላሂ ለአዚም መተተኛ ናት። ለምን ከእንደገና ደግሞ እኛ ላይቭ ልክ ስንገባ እናንተ እድሏን ቀማችኋት፣ እድሏን ወሰዳችሁባት። ማንም የማንንም እድል አይወስድም። ሀቡ ሁሉም የራሱ የተጻፈለት እድል አለው። እኛ ኢክሩማን በጣም ነው የምንወዳት። እዚህ እንደነበረ ስትሰራ ነበረ። አዎ እንደኛ አግብታ ነበረ። ትዳር አልተሳካላትም። ታመመች፣ ኢትዮጵያ ሄደች። ኢትዮጵያ ስትሄድ ሳሪና ትኬት ቆርጣ ምን ብላ ሁሉን ነገር ማኔጅ አድርጋ የላከቻት። እኛ ግን ሳሪ ለምን አልነገርሽንም ስንላት አይ እናንተ አሳዳጊ ናችሁ፣ ቤተሰብ ትረዳላችሁ፣ እኔ ጨርሰዋለሁ ችግር የለም ብላ የላከቻ ሳሪና። ገብቶሻል? ያንን ነገር ስታደርግላት ስለምናይኛ ያንን ስለምናቅ ገብቶሻል? እናንተ የሚዲያ ሰው ናችሁ፣ እኛ ደግሞ በዚህ እንተዋወቃለን፣ እንገናኛለን። ሳሪ እኛ እንደራለች፣ ኢክራም እንደራለች፣ ኢክሩም እንደዛ ሁላችንም ተዳድረናል እዚህ ጋር። ገብቶሻል? የተራራቅን አይደለንም፣ መራራቅ የምንችል ሰዎች አይደለንም። ግን እኔ አንድ ሰው ስለኔ ቪዲዮ ሲሰራብኝ ተደጋጋሚ የኔ የሆነ ሰው ወጥቶ ድምጽ ሊሆን ይችላል። ድምጽ አይ እንደዚህ አይደለም ማለት አለበት። እሷ ግን ዝም ስትል እኛ ካጠግቡ ያለን ተሰማድ። ለምንድን ነው ቪዲዮ ማሰራው? ከእንደገና ደግሞ ካፊር ጓደኛ ይዛ ከካፊር ጋር ጓደኛ ትሁኑ። ካፊር ብትሆን ነው ሳሪ ገባሽ የረዳቻት። እንደዚህ ከእምነት ጋር ያያዩታል። እምነት ሊያባሉ ገብቶሻል? ከእንደገና ደግሞ ኢክሩ ኢትዮጵያ ሄደች። ማርያምን እኔ ጠይቃት ነበር በግል ኢክሩ ማለት ነው። ቀስ በምትቀስ አልልም ዝም በያዳሚ እኔ ኢክሩ ለረጅም ጊዜ ኢክሩ የአይዞሽ እግዚአብሔር ያለው ነው የሚሆነው። ሁሉም ነገር በፈጣሪ ፍቃድ ይሆናል። እንዳይከፋስ ችግር የለም እላታለሁ። ገብቶሻል? ከእንደገና ደግሞ ቅድም ኢክራም ምንድነው የተሰማት? እድለኛ ናት እድለኛ ትላለች። የኔ መርዳት ነው ወይ አለችው። እሷ በሌላ ነው የተረዳችው። እኔ ግን ያሰብኩት ታውቂያለሽ ምን እንደሆነ? እድለኛ ናት ያልኩት እንደነ ሳሪ ነው ጓደኞች አሏት። እርዳታ ብፈልግ ለስራ ምክንያት ብትጠይቅ
መረዳት ትችላለች። እንደሷ እድለኛ የለም። ይሄ በመልካም ያሰብኩት ነው። እሷ ግን ገልብጣን የተረዳችሁ ገብቶሻል። ሌላ ነገር ሸራ አስቤ አይደለም፣ ለክፋት አስቤ አይደለም። እሷ ግን ማለት ነው እንደዛ ሲናገሯት ሳሪ ለምንድን ነው ድምጽ ማትሆነው? ወላሂ ለአዚም ድግምተኛ ናት። እኛ ይሰማናል። ለምን የሰውን እንጀራ ለማበላሸት ሰው ይጥራል? ከእንደገና ደግሞ በተግባር ሳሪ ሳይታሻለች። ሳሪ ለኢክሩ ምን አይነት ልጅ እንደሆነች ይሄ ነው የተናገርነው። ሌላ ክፋት የተናገሩ ነገር የለም። ያስከፋዋት ነገር እኔ ኢክራም ለምን አስከፋታለሁ? ኢክራም እኔ እኮ ጓደኛችን ናት። እግዚአብሔር አልፈቀደውም ሄደች። ስትታመም ጠይቀናታል። ከሀገር ቤትም ሆናን ጠይቃት ነበረ። ከዛም በኋላ ኢክሩ ዝም ስትለ እኔ ዝም አልኳት። አግብቼ እንኳን መብሩክ አላችኝም፣ ወልጄም እንኳን ማርያም ማራሽ አላችኝ። ኦኬ ችግር የለም። ኢትዮጵያ ኔትወርክ ነው አይመችም፣ አይሞላም፣ ችግር የለም። ግን ደግሞ በዚህ ጉዳይ ላይ አንድ ነገር ሲሆን አንድ ሰው ወጥቶ ድምጽ መስጠት አለበት። አንቺ ዝም ባልሽ ቁጥር ያ ሰው ማናቱ አለበት ማለት ነው እኮ። ይሄ ነው በቃ፣ ሌላ ነገር የለም። አዎ ቱቱዬ እንደ ትልቅ ሰው ስናስብ አንድ ሰው ፈቃደኛ ከሆነ በገዛ ፈቃዱ እኔ ለጓደኛዬ እኔ ቲክቶክ ላይ ጓደኛ አለኝ። ለምሳሌ ሪምን ሙሰጥ ሪምን እኔ የሆነ ነገር በሆነና ሪምን እንደዚህ ቢሏት እኔ ወጥቼ ቪዲዮ ሰራለሁ። እኔ ስለፈለኩ እኔ አይምሮዬ ስለፈቀደ እኔ ስለማስብ ኦርጥሩ ጓደኛ ስለሆንኩ ሊሆን ይችላል። በቃ ስለመጣልኝ ጭቅላቴ ላይ ኢክራም አልመጣላትም፣ አልሰራችም። ለምን አልሰራሽም ምን ብዬ እኔ ጠይቄያታለሁ። ሶ ካልሰራች መብቷ ነው እሷን መናገር፣ እሷን መስደብ ሳይሆን ኮሜንታተሮች ስለተናገሩ ኮሜንታተሮችን መስደብ። ሱመያ የምትባል ሴትዮ ቪዲዮ ስለሰራች ሱመያን መርገጥ። ሱመያ ለሰራችው ቪዲዮ ኢክራም ኃላፊነት አትወስድም። ኮሜንታተሮች ለሚናገሩት ነገር ኢክራም ኃላፊነት አትወስድም። ኢክራምን የምትናገሪው ከኢክራም አንደበት ሲወጣ ብቻ ነው። ሀቡ ልንገርሽ፣ ሱመያ በምትናገረው ነገር ኢክሩ ተጠያቂ ናት። ምክንያቱም ሱመያ ኢክሩን ወክላ የምትናገረው እኮ ማን ውክልና ሰጣት? ስም ጠርታ ነው የምትናገረው። ስም ጠርታ እስከተናገረቻት ድረስ ኢክሩ ቪዲዮ መስራት ድምጽ መስጠት አለባት። አዩ እዚህ ጋር እኔም ጠየኳት። ለምን ድምጽ አልሆንሽ ማሬ ቱቱ? እኔ ለምን ድምጽ አልሆንሽም? ለምን ለሳሪ ፎቶዋን ለጥፈሽ ሳሪ ለእኔ ጥሩ ጓደኛዬ ናት፣ መተት አላሰራችብኝም፣ እባካችሁ ፈጥራችሁ እኔ ያላልኩትን አታውሩ ብለሽ ለምን ድምጽ አልሆንሻትም? ምክንያቱም ይሄ ነገር እኮ ሳሪ የቢዝነስ ባለቤት ናት። ቢዝነሷን አፌክት ያደርጋል። የሆኑ ፓርቶች እንኳን ቢያምኑና የሳሪ ቢዝነስ ቢነካ ጥሩ አይደለም። ሶ ለምን አልሰራሽም ስራት እሷም እኔ ለማኝ ስባል ቪዲዮ አልሰራችልኝም። ያኺ ማነው ለማኛ? ልጨርስ ቱቱ እንዴ ከተማን የምናወራው ማሪ ለማኝ ስባል ወሳሪ ወጣ ለማኝ ሆነ ለምትለምነው ወድ አይደለም ቸግሯት ነው ብላ አልተከላከለችልኝም አለች። ኦኬ ሶ ስላልተከላከለችልኝ ነው ያልተከላከልኩላት። የኢክራም ዝምታ ደግሞ ጉዳዩን እውነት አስመሰለ። እውነትም ሳሪ መተት ያሰራች አስመሰለው። ይሄ በሳሪና በኢክራም ነው። አንቺ መሀል ላይ ገብተሽ ኢክራምን መሳደብሽ ግን ትክክል አይደለም። ምክንያቱም እነሱ ነገ ይታረቃሉ። አሁን እነሱ ነገ ታርቀው ድጋሚ ጓደኛ ቢሆኑ አንቺ መሀል ትቀሪያለሽ። ገባሽ? ስለዚህ ኮሜንታተሮች ከሆኑ የሰደቧችሁ የሰው እድል ወሰዳችሁ ከድሞ ኮሜንታተሮቹን ልክልካቸውን መንገር፣ ሱመያ የምትባለን ራሷን ዳይሬክት መንገር እንጂ ለሱመያ ኢክራም ውክልና አልሰጠቻትም። እኔ ማንም ውክልና ሳልሰጠው ሀቢባ ብሎ ፎቶ ይለጥፈው ሊናገር ይችላል። እኔ ምንም ሳልለው ገባሽ? ኢክራም ማስረጃ ታምጣ። እኔ ለሱመያ ቁሚልኝ፣ ድምፁኝልኝ ወይንም ሳራ መተት አሰርታብኛለች ያልኩበትን ቪዲዮ ማስረጃ ይምጣ ብላለች። ምንም አይነት ማስረጃ የለም። ልጅቷ ሐቀኛ ብትሆን ሲጀመር ስንቴ ሼር ተደረገላት ትመጣ ነበር። ሱመያ ተብዬዋ ዝም ብላ ለቪው እና ለፎሎ ነው የሳሪን ፎቶ ለጥፋ ቪዲዮ የሰራችው እንጂ ሐቀኛ ሰው ብትሆን ትመጣ ነበር። ለምን አትመጣም? እዚህ ጋር ማን ከለከላት? መታ አስገቡኝ ትበል፣ እናስገባታለን። ገብታ ኢክራም ውክልና ሰጣታለች አልሰጠቻትም ትናገር እንጂ በኮሜንታተሮች አሳቦ ኢክራምን መናገር፣ በሱመያ በምትባል ሴትዮ አሳቦ ኢክራምን መናገር ይሄ ትክክል አይደለም። የሰለጠነ ሰው ኮሜንታተር ሰደበኝ ብሎ አንድ የኔን ፎቶ ፕሮፋይል ያደረገ ሰው መጥቶ አንቺ ቤት ኮሜንት ላይ ቢሰድብሽ እኔን ትረግጭኛለሽ ማለት እኮ ነው። ወይንም የሳሪን ፎቶ ያደረገ ሰው መጥቶ አንቺን ቢሰድብሽ ቤትሽ ኮሜንት ላይ ሳሪን ትሄጂባታለሽ ማለት እኮ ነው። ሀቡ እኔ አንድ ሰውን ኮሜንታተር አድርጌ አይደለም። አሁን እኛ ላይቭ ስንገባ ሳሪ ጋር ለጠፉ ይሰድቧታል አይደለም? እኛ ልክ ይገቡና እድሏን ቀማቸዋት። ያኺ ስለምንድን ነው ማዚ ላለው እኔ እውነት ኢክራምን እድልኛ ወስደንባት ነው? እውነት ኢክራም እኛ እንደዚህ ሁና ማየት ደስተኛ ሆነን ነው? ለምንድን ነው? በጣም ነው የሚያናድሽ። በምታውቂው ሰው እንደዚህ ስትሰደብ ያናዳል። እኛ ካሁን በፊት ኢክራምን በጅምላውትን አሰድበናታል፣ ተናግረናታል፣ አላደረግንም። ግን እኛም ሰው ነን፣ ይሰማናል። ወጣው እኔው መስሪያ አጣሁ ይገቡና እናንተ ድሏን ቀማቸዋት፣
እኔ ማንንም እድል አልቀማም። ማንም የማንንም እድል አይበላም። ሁሉም የራሱን ነው የሚኖር የተጻፈለትን። ይሄንን በጣም ነው የሚሰማው። መስራት ሰጡና እናንተ ካፊሮች ከእምነት ጋር የሚወስዱታል። ደጋግመሽ ሃይማኖት እየጠራሽ ነው። እኔ ቤት እምነት አይጠራም። በጣም ደክሞኛል መስራት ለመሰለሽ ዘለው ከእምነት ጋር ያይዙታል። ከዛ ዝም እላለሁ። ከእንደገና ደግሞ ማሬ ስለ ኮሜንታተር ምን አገባኝ ላውራሽ ታዳን እና እሷ ኢክራም ደግሞ እንደዚህ ኮሜንታተርን እንደ እሷ ላይ መወጣት የተከተለ ነው። እንዳይመጣ ነው ገባሽ? እኔ ይሄ እንዳይመጣ ምን እያልኩ ነው? አዎ ኮሜንታተር ቆይ የኔ ሳርዬ ያንቺ ፎቶ ያደረገ ሰው መጥቶ እኔ ቤት ቢሰድበኝ እናቴ ትሙት አንቺን አልናገርም። ለምን ጠላትሽ አውቆ እኔና አንቺን ለማጣላት መጥቶ እኔን ያንቺ ፕሮፋይል አድርጎ ይሰድበኛል? እኔ ስማርት ነኝ። ይሄ እንዳይመጣ ነው ይኸውልሽ፣ ይሄ እንዳይመጣ እነሱ ምን አልኳቸው መሰልሽ? እሺ ተው እናንተ ተው። ሀቡ በብዙ መንገድ ነው ተው ምለው። ምክንያቱም አንድ ቀን ራሱ ሉዝ ነሽ መዋል ሳሰሪ መዋል በጣም ከባድ ነው። ለኮሜንታተሮች ዝም ብለሽ መልስ መስጠት ቅድማው እንዴ ማዚ ጋር ገብቼ ነበረ እያየሁ ነበረ። ምን አየሁ መሰልሽ 200 ሰው አለ ሲሰድባዩኝ። ምክንያቱም እነሱ ስላልተው ነው ሀቡ ስላልተው ነው። ስሜት አይቶኛለሽ፣ ግን ምን መሆን አለብሽ? መረጋጋት። ተረዳሽኝ? እኔ አግዙኝ ብዬ ስል ታግዙኝ ያላችሁ ብያለሁ። ስለዚህ አሁንም ሀቡዬ እንዲህ ካልን ሰጣ ገባ ስለሚሆን ይቅርታ ይጠይቁ። ችግር የለም። እህታቸው ናት። አዎ እህታቸው ናት፣ ጓደኛችን ናት። አብረን ብዙ አሳልፈናል። ይቅርታ እንጠያየቅ፣ በይቅርታ እንዝጋ እንጂ ይሄ ለሌላ ሰው ትምህርት ነው መሆን ያለበት። እንደገና ቱቱ በጣም ደጋግማ ጉዳዩን ወደ ሃይማኖት ለመውሰድ እየሞከረች ነው። ይሄ ደግሞ ደስ የሚል ነገር አይደለም። አያስፈልግም ማለት ጥፋቱን አምኖ ይቅርታ ላለመጠየቅ አንዴ ኮሜንታተሮች ማሳበብ፣ አንዴ ይጠይቃሉ፣ አንዴ በሃይማኖት ማሳበብ አያስፈልግም። ላላ ይጠይቃሉ። ሀቡ ልንገርሽ፣ አሁን ሱመያን ያት መደበቅ አያስፈልግም። ሲጀመር ሀቡ ልንገርሽ፣ ይሄ ነገር ከጅምሩ እነሱ ቢያቆሙ ኖሮ ኢክራምን መታ ባላለቀሰችና ይሄ ነገር ባልተፈጠረ ነበር። ልንገርሽ፣ ምክንያቱም እኔ ሰምቼ ዝም አልኩ። አየሽ፣ እኔ ሰምቼ አይቼ በጣም ብዙ ነገር ስባል ዝም አልኩኝ። እነሱ ወጥተው ያችን ነገር ስላሉ ውስጤን ነኩት ብላ አለቀሰች። ተረዳሽኝ? ባይናገሩ ኖሮ ይሄ ሁሉ ነገር አይመጣም ነበር። ሳራ ስማርት ነሽ። ለዚህ እኮ ነው አየሽ፣ አንቺ አይተሽ ዝም ብለሽ አንቺ ህይወትሽን ቀጠልሽ። እነሱ ተናገሩ፣ እነሱ በተናገሩት ይሄው እሷ አየሽው። አሁን እንደገና ጭቅጭቅ መጣ። ሪምን አውርቻት ሪም ምን አለችኝ? አርፈሽ ስራሽን ስሪ፣ ቀን ጊዜ የማይፈታው ነገር የለም። ከዚህ በላይ ከሆነብሽ ደግሞ አለችኝ ሀቡ ጋር ነገሮች ሲረጋጉ ትወጫለሽ አለችኝ። እኔም ፍላጎት ያ ነበረ። ቢኮዝ ኦፍ ሀቡ ዛሬ እኔም በሆነ ነገር የሰደቡኝ በኢክራም ሊያግዙኝ አይችሉም። እውነት እያለኝ እሷ 50 ሺህ ብር ብላ እኔ እዚህ ጋር 500 ምናምን ሺህ ብር አምጥቼ እያሳየሁ ሀቡ አያምነኝም። ምክንያቱም እዛ ጋር የጣለው ቁርሾ አለ። ገባሽ? ያመነ ይመን ያላመነ ገደል ይግባንቻ። ያንን ስለሆነ ነው የምፈልገው። ሀቡ አንቺ ነይ ስትይኝ እኔ መጣሁ። ዛት ሚንስ እነዚህ ልጆች አሁንም አይመለከታቸውም። ይቅርታ ይጠያየቁ። እኔ የምፈልግ ይሄን ነው። ለመሰልሽ ሀቡ ልጆች አሏቸው፣ ወተት፣ ዳይፐር፣ የቤት ኪራይ ኤቭሪቲንግ አላቸው። እኔ ልንገርሽ ባፌ በምኔ ሳልሸጥ አሉንም ሀቡ ሳልሸጥ አሉልም። እነዚህ ልጆች ግን ገባሽ ኖ ወይ ይታረቁ ስለሆንሽ እኮ ነው። ራስሽን የሚመለከት ጉዳይ ሆኖ አንቺ ኢግኖር አድርገሽ ያለፍሽውን ነገር እነሱ እንትን እያሉ ያሉት ሀኒዬ፣ እኔ እናቴ፣ እኔ ውድ እህት እነሱ እየመለሱ ያሉት አይሽ አንቺ መዘዙን ስለምታውቂው ከነሱ በላይ ከማዚና ከቱቱ በላይ የሶሻል ሚዲያ ኤክስፒሪየንስ ስላለሽ ሶሻል ሚዲያ ላይ አንድ ነገር መልስ በሰጠሽ ቁጥር ማጋጋል እንደሆነ ስለገባሽ ምላሽ ሳትሰጪ ድቀሽ ያለፍሽው ነገር እነሱ መልስ በመስጠታቸው አሁን ችግሩ የመጣው አየሽ። ሶሻል ሚዲያ ላይ አንድ ሰው ሲናገር ንቀን ስንተወው የሚመልስለት ሲያጣ ይተዋል፣ ይረሳል አይደል? ግን ምንመላለስ ከሆነ ነገሩ እየከረረ ዙሩ እየከረረ ያም አካል ምላሽ ይሰጣል፣ ይሄም አካል ምላሽ ይሰጣል። አንቺ ደግሞ የስራ ሰው ነሽ አየሽ። አሁን ራሱ እዚህ ጋር ሆነሽ ስንቴ ነው እየተነሳሽ ከስተመር የምታስተናግጀው? ገባሽ? የስራ ሰው ስለሆንሽ አንቺ ጊዜ የለሽም። ግን ለሰው መደረብ መጨረሻው ያሳፍራል። መደረብ ጥሩ አይደለም። ሁሉም ራሱን ችሎ ይቁም። ማንም ስሙ እስካልተጠራ ድረስ ተደርቡ ለአንዱ መናገር ነገ እነዛ ሁለቱ ሲታረቁ መሀል መቅረት ነው፣ ማፈር ነው። ስለዚህ በኮመንታተሮች ደግሞ ሌሎቻችሁም በኮመንታተር ተናዳችሁ ሰው የምትናገሩ ሰዎች ይሄ መሀይምነት፣ አምባገነንነት
ነው። የሳሪን ፎቶ የለጠፈ ሰው መጥቶ እኔን ሲሰድበኝ እኔ ሳሪን ከሰደብኩ እኔ መሀይም ነኝ አምባገነን ነኝ ማለት ነው። ምንም በማታውቀው ነገር ሳሪ ቤቷን ከፍታ እየሸጠች የእሷ ጠላት የእሷን ፎቶ አድርጎ መጥቶ እኔን ሲሰድብ አሳብቤ ሳሪ የምሳደብ ከሆነ ውስጤ የሆነ ነገር አለ። ምክንያት ነበር ስጠብቅ የነበረው ሳሪን ለመናገር ማለት ነው። ሳሪ ራሷ ፊት ለፊት እንዲህ ስትናገረኝ ነው እኔ መልስ መስጠት ያለብኝ። እና በኮመንታተር እያሳበባችሁ ሰውን አትናገሩ። ይሄ ደስ የሚል ነገር አይደለም።